የውጭ ጉዳይ ሚኒስቴር የቃል አቀባይ የሚባለው ጽህፈት ቤት የተጀመረው በኔ ነው። የአፍሪካ ሰው ዛፍ ላይ የሚኖር ቤት የማያውቅ ይሄ ዘመናዊ ነገር የማያውቅ ነው አድርጎ የሚወስደው። እንዴት ነው የበላህ ትመስለህ የበላሽ እንደዚህ ይላል። ከአምባሳደርነት ወደ ቲክቶከርነትም እየመጡ ነው መሰለኝ። ባስኬትቦል ይወዳል። በተለየ መንገድ የሚወዱት ምግብ አለ። ሳልመን ለምቻለሁ። የግድያ ወንጀል አላየንም። ወደ 2000 የካናዳ ዶላር እንዲህ ቦርሳ ውስጥ ዛሬ እኮ እጅግ በጣም ሩቅ ከሆነ ቦታ ትላልቅ ሀገሮች መጥተው እዚህ ጅቡቲ ላይ ቀይ ባህር አካባቢ ተሰባስበው እኛ እዚህ ደጃፍ ላይ ያለን ይህንን ሀብት ሪሶርስ የማንጠቀምበት እዛ አካባቢ ስላለው ሰላም ማንሰራበት ማንንቀሳቀስበት ምን ምክንያት አለ? ኢትዮጵያ ከቅኝ አገዛዝ ቀንበር ስር ያልገባች ነፃነቷን ይዛ ቆየች ሀገር ናት። እንዴት ናችሁ? እንግዲህ በየዘርፉ በተሰማሩበት ሁሉ ስኬታማ ናቸው፣ የህይወት ጉዟቸው ያስተምራል ያልናቸውን እንግዶች የምናቀርብበት የውያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳችን ለ4 አስርት ዓመታት እና ከዛ በላይ በዲፕሎማትነት ሀገራቸውን እያገለገሉ የሚገኙት አምባሳደር ዲና ሙፍቲ ናቸው። ከእሳቸው ጋር ያደረግነውን ቆይታ ነው ወደ እናንተ የምናደርሰው። አብራችሁን ቆዩ። አምባሳደር እንግዲህ እጅግ አድርገን ነው የምናመሰግነው። በተለይ ለሚዲያ ያሉት ቦታና ቅርበት በጣም ለሌሎች ማሳያ ይሆናል ብዬ አስባለሁ እና በጣም በብዙ ኃላፊነት ውስጥ ያሉ እንደሆነ ይታወቃል። ግን ካሉት ጊዜ ላይ ቀንሰው ጊዜውን ስለሚሰጡን እጅግ አድርጌ አመሰግናለሁኝ። እኔም ስለጋበዛችሁኝ አመሰግናለሁ። እሺ እንግዲህ ወደ ልጅነቱ ልመልሶት ነው። እሺ እንችላለን። አምባሳደር ያላስቀደመው የአምባሳደር ዲና ልጅነት እንዴት ነበር? ምን አይነት ልጅ ነበሩ? ምን አይነት ቤተሰብ ውስጥ አደጉ? ወደዚህ ወደ አምባሳደርነት የተንደረደሩበትስ ሂደት ምን ይመስል ነበረ? በጣም ጥሩ። በቅድሚያ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ ወደ ኋላ በጣም ረጅም አመት መሄዴ ነው። ልንጓዝ ነው። ሩቅ ነው በጣም አይደል? ትራንስፖርቱ ወጪ ከኛ ነው። በጣም ጥሩ። ለማንኛውም ወደ ልጅነት ከተመለስ የተወለድኩት ድሮ በዛን ሰዓት ክፍለ ሀገር ይባል ነበር። አርሲ ክፍለ ሀገር ይባል የነበረው ዲገሉና ጥዮ ወረዳ የሚባል ገጠር ከተማ ነው። ቡራጃሌ ትባላለች። ቀበሌ ገበሬ ማህበር ገጠር ናት። አክቹዋሊ እዛው ነው ያደግኩት። የአንደኛ ደረጃ ትምህርት ቤት ከ1 እስከ 6 የአንደኛ ደረጃ የምንለውን እዛው ጥዮ ነው የተማርኩት። በእግር እየሄድን ነው አክቹዋሊ ላይክ 2-3 ወንዝ ተሻግረን ነው ወደ ትምህርት ቤቱ የምንደርሰው። ያኔ ትምህርት ቀኑ ሙሉ ነው የምንማረው። ቀኑ ሙሉ እዛ ነው የምንለው። ሺፍት የሚባል የለም። ጧት 3 ሰዓት ገብተን በፈረቃ የሚባለው በእኛ ጊዜ መሀል ላይ ነው እንደ የመጣው። የለም በኋላ የመጣ ነው። እኔ ኤሌመንትሪ እያለሁ ጧት ገብተን 3 ሰዓት ባንዲራ ሰቅለን ማለት ነው በብሔራዊ መዝሙር እና ከዛ ጸሎት አድርገን ሁሉ ወደ ክፍሉ ሄደ። ጸሎትም ነበረ። ጸሎት ይደረጋል። ጧት ባንዲራ ይወጣል፣ ጸሎት ይደረጋል። ዳይሬክተሩ የትምህርት ቤቱ ኃላፊዎች እዛ ላይ ንግግር ያደርጉና በሉ ወደ የክፍላችሁ ሂዱ ይባላል። አንደኛ ክፍል እዛው ጥዮ ነበር የተማርኩት። ከ6ኛ ክፍል ለማለፍ ብሔራዊ ፈተና አለ። ልክ 8 ላይ እንደነበረው ማለት ነው። ሚኒስትሪ ይሉታል። እሱን ወሰን እሱን አልፌ ወደ ሳጉሬ ያለፍኩ። 7 እና 8 ደግሞ እኛ የነበርንበት አካባቢ ስለሌለ እዛ ሳጉሬ የምትባል ከተማ አለች። እዛ አሁን ሃይ ስኩል አላቸው ሁለቱም ቦታዎች። ያኔ ኤሌመንተሪ የነበራቸው 7-8 ሳጉሬ ጨረስኩ። ከዛ አሰላ ሃይ ስኩል ማለት ከ9 እስከ 12። እንግዲህ ይሄ ሁሉ የሚያስታውሰን አክቹሊ ለምሳሌ ሳጉሬ ስንመጣ 2 ሳምንት ከተማ እንቆያለን። ቤት ተከራይተን ነው የምንኖረው። ሲንቅ ይዘን ስንቅ ይዛችሁ ነው የምትሄዱት? እዛ ሲንቃችንን እያዘጋጀን እዛው ከራሳችን እየበላን እዛው እንማራለን ማለት ነው። አሰላም እንደዛ ነው። ስለዚህ እያበሰላችሁ ነበር ራሳችሁ ነው የሚያዘጋጅ ሰው አለ? ኦፍ ኮርስ ሁሉ ነገር ይደረጋል። በዚህ ከሊሚረዱን ሰዎችም ይኖራሉ። ግን ባይ ላርጅ እኛ አንድ ቤት ውስጥ 2 3 4 ሆነን ነው የምንኖረው።
ያው የቤት ክራይዋም ቀለል ትላለች አይደል? ሰብሰብ ሲባል ማስታወስን በጣም ይከብዳል። ቀለል ያለች ናት። ከዛ ሃይ ስኩል አሰላ ጨረስኩኝ። ከአሰላ አዲስ አበባ ዩኒቨርሲቲ ገባሁ ማለት ነው። አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እዛ ነው እንግዲህ የመጀመሪያ ዓመት እንደጨረስ ዲፓርትመንት ይመረጣል። እኔ ዲፓርትመንት ምርጫዬ ብዙ ዲፓርትመንቶች አሉ 6 ኪሎ ሶሻል ሳይንስ መጀመሪያ ያመረጥኩት ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ነው። ሁለተኛ ህግ ነው። ሌሎች ከዛ ቀጥሎ ያሉ ናቸው። ኦልሬዲ የምርጫዬን አገኘው። ስለዚህ 6 ኪሎ የመጀመሪያ ዲግሪን ወሰድኩ ማለት ነው። እሱ እንደወሰድኩ ቀጥታ ውጭ ጉዳይ ገባሁ። ምን አይነት ተማሪ ነበሩ? በጣም ደብል እየመቱ የሚያልፉ ተማሪ እንደነበሩ ሰምቻለሁ። ወል እንደዛ ነበር። አክቹአሊ ጥሩ ነበር። ኤሌመንተሪም 6ቱን ዓመት እኔ በ4 ዓመት ነው ጨረስኩት። አንደኛና ሁለተኛ 1 ዓመት ነው ጨረስኩት። ከዛ 4ኛ ክፍል አልተማርኩም ነው 5ኛ አልተማርኩም። ከ4 ወደ 6 አንድ ያስቶጂ ደብል ይሆናል። በየክፍሉ አንደኛ ሲወጣ ስለነበረ እንደዛ ነው። ዘን ኢንፋክት ኦል ዘ ዌይ አንደኛ እየወጣሁ ነበር የጨረስኩት። 11ኛም አልተማርኩም። 10 ወደ 12 ነው የሄድኩት አሰላ ማለት ነው። ዘን ማትሪክም ከፍተኛ ነጥብ ነው ያመጣሁት። ኢንፋክት የትምህርት ችሎታው በዛው ቀጥሎ አዲስ አበባ ዩኒቨርሲቲም ፖለቲካል ሳይንስ እንደጨረስኩ አሲስታንት ግራጁዌት የሚባል አለ። ከፍተኛ ጂፒኤ ያለው ሰው ይዘው ይቀራል። እኔና አንድ ጓደኛ አሁንም ሲዳማ አለ ሚዲያ ሰው ነው። እንዳጋጣሚ ጓደኛዬም ነው ዶርሜቴም ነው። ሁለታችን ከፍተኛ ጂፒኤ ስለነበረን አስቀሩ አስተማሪዎቹ አዲስ አበባ ዩኒቨርሲቲ። እንዳጋጣሚ ያኔ አዮማ የሚባል የቤተ ኢትዮጵያ ወጣቶች ማህበር ይባላል። እሷን ስሙኒ በየወሩ መክፈል ነበረብን፣ አልከፈልንም። ኢንፋክት ስሙኒ ጠፍቶ ሳንቲም ማለት ናት አይደል? ሳንቲም ስሙኒ ነው የምትባለው። ሳንቲም ናት፣ የለችም ዛሬ። ሳንቲሙን አተንሳ ነው ዝም ብሎ ኬርልስነስ ነው፣ ግዴለሽነት ነው ማለት ቦታ ባለ መስጠት። ልጁ ደግሞ ይሄ ጓደኛዬም አዮማ የሚባል ነገር ምን ያደርጋል ከትምህርት ጋር ግንኙነት የለውም ምናምን እያለ በጣም አናንቅ ስለነበረ እሺ በዛው ትንሽ ቂም ይዘውብን ከሰሱን። አዲስ አበባ ዩኒቨርሲቲ ፕሬዝዳንቱ ጋር አስተማሪዎች መርጠውን ሶሻል ሳይንስ መርጠውን በኋላ ሁለቱ እዚህ እንዳይቀሩ ተብሎ ታወጣ። በዛች 25 ሳንቲም ምክንያት በዛች አዮማ አይሆንም ሁለቱ እዚህ ከቀሩ አዮማን ያፈርሳሉ አለ። በእርግጥ አዮማ ማፍረስ አቅምም አልነበረንም፣ ግን ፐርሰፕሽን ነው፣ ግምት ነው፣ ምቀኝነቱም አለ። ያን አዲስ አበባ ዩኒቨርሲቲ መቅረት አስተማሪ መሆን ማለት ትልቅ ነገር ነው። ምቀኝነቱም አለ። አይ ቲንክ አልፈለጉም። ሳምሃው እኔ ውጭ ጉዳይ ገባሁ። ልጄ ይሄ ጓደኛ ትምህርት ሚኒስቴር ነው ገባሁ እንዳጋጣሚ። በዛ ከውጭ ጉዳይ ቀጠልኩ ማለት ነው። የመጀመሪያ ኤክስፒሪየንስ እንዴት ነበረ? እንደነገሩኝ ከሆነ ፖለቲካል ሳይንስ መርጠው ነው የገቡበት። ስለዚህ ከልጅነቱ ጀምሮ ፖለቲሻን የመሆን ሀሳብ ነበረ ወይስ ምንድነው? ዲፕሎማት የመሆን ሀሳብ ነው። ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ፖለቲካና ዓለም አቀፍ ግንኙነት ነው። እዛ ዲፓርትመንት ውስጥ ሲሙሌሽን አለ። የሀገር መሪዎች ሆነን ተማሪዎች ሆነን ማለት ነው። አንዱ የአንዱ አፍሪካ መሪ፣ አንዱ የአንዱ ፎረን ሚኒስተር፣ አንዱ እንደዚህ ሚኒስተር፣ ገንዘብ ሚኒስተር ይሆን ሲሙሌሽን የሚባል ኮርስ አለ። ሁልጊዜ እንለማመዳለን፣ ስለ ሀገር እናወራለን፣ ስለ ግንኙነት። ያ ኢንፋክት በስሜቴ በልቤ ውስጥ የዲፓርትመንቱን ምርጫ ይሄ እዛ ቀርቶ አስተማሪ ከመሆን ይልቅ ዲፕሎማት የመሆን ፍላጎቴ በጣም ከፍተኛ ነበር እና እድለኛም ሆኜ ውጭ ጉዳይ ገባሁ፣ ዲፕሎማት ሆንኩ ማለት ነው። ኢንፋክት ጥሩ ኤክስፒሪየንስ ምንድን ነው? እዛ ሲሙሌሽን ነው። ፖለቲካል ሳይንስ ዲፓርትመንት ውስጥ ሲሙሌሽን ኮርሶች አሉ ሁልጊዜ። አንዳንዴ የዩኤን መድረክ እዛ እንፈጥራለን። ሞር ፕራክቲካል ነበረ። ፕራክቲካል ነው። አንዳንዴ የአፍሪካ ህብረት ወይም አፍሪካነት ድርጅት ነው ያን የሚባለው፣ እሱን እንሆናለን። አንዳንዴ ያን ፈርሷል ነን አላንድ ሙቭመንት የሚባል ለገለልተኞች ንቅናቄ፣ እሱን እንሆናለን። አንዱ የአንዱ ሀገር የዩጎዝላቪያ መሪ፣ አንዱ የታንዛኒያ መሪ፣ አንዱ የአፍሪካ መሪ አንዱ ይሆናል እና ያቺ ስሜት በውስጣችን ዲፕሎማት የመሆን ፍላጎት በጣም ፈጥሮብን ነበር። ክርክር እናደርጋለን ኢሹ ላይ። ለምሳሌ በአየር ንብረት ላይ ውይይት ይደረጋል። በኒውክሌር አስፈላጊነት አስፈላጊ ነው አይደለም፣ የጦር መሳሪያ አስፈላጊ ነው አይደለም፣ የባንዲራ ጠቀሜታ ምንድነው፣ እንደዚህ ሁሉ እያል በርካታ ውይይቶች እናካሄድ ነበር እና ያ የፈጠረው ስሜት የነበረው ልምድ በኋላም ፖለቲካል ሳይንስ ኮርሶች እንግዲህ ለዚህ የሚያዘጋጁ ናቸው ያሉትና
ዲፕሎማት የመሆን እንትኑን ኦልሬዲ አመቺ ሁኔታ ተፈጥሮልኛል ማለት ነው። እየተለማመዱት ነው የመጡት። የመጀመሪያው ኤክስፒሪየንስ እንዴት ነበረ? በተለይ ህልሞትን እውን ያደረጉበት ነውና የተመኙት ነገር በተግባር ሆነው ሊሰሩት ገብተው ያዩት ምንድን ነበር የመጀመሪያው ኤክስፒሪየንስ? እንግዲህ ውጭ ጉዳይ ገባው። ውጭ ጉዳይ አፍሪካና ሚድል ኢስት የሚባል ዲፓርትመንት ነበር እና እዛ ዲፓርትመንት ውስጥ ተመደብኩ። እዛ ውስጥ ዴስክ ኦፊሰር ይባላል። የአንድ ሀገር ዴስክ ኃላፊ እንሆናለን። እዛን ሀገር ጉዳይ የሀገሩን ታሪክ፣ የሀገሩን ፖለቲካ፣ የሀገሩን ኢኮኖሚ፣ በሀገሩ ያሉትን ወፎች ጭምር በደንብ እናጠናለን። ይህን ሪፖርት ሀገር ውስጥ የሆነውን ነገር ደግሞ በየጊዜው ሪፖርት እናደርጋለን። ከዛ በኋላ የመጀመሪያ እንግዲህ የዲፕሎማቲክ መድረክ የተለያዩ ኤክስፖጀሮች አሉ። አፍሪካን ድርጅት እዚህ አካባቢ ጉባኤ ሲያደርግ እንቀላቀላለን፣ እዛ ላይ እንሳተፋለን። አንዳንድ የፕሮቶኮል እንሆንና ለአንድ ሀገር መሪ እንመደባለን። እሱን አብሮ እንሄዳለን፣ ማስተናገድ ማለት ነው። ይሄ የውጭ ሀገር ኤክስፖዠር ከሌላው ጋር የመነጋገሩን ልምድ ይሰጣል። እንግዲህ የመጀመሪያ የውጭ ልምድ ወደ ውጭ የወጣሁት ኒውዮርክ ነው የሄድኩት። ኒውዮርክ በወቅቱ ከነበሩት የውጭ ጉዳይ ሚኒስትር ጋር ሄድን። እዛ 3 ወር ነው የምንቆየው። አጠቃላይ ጀነራል አሴምብሊ ይባላል። የመጀመሪያ የውጭ ኤክስፒሪየንስ እሱ ነው። በጣም ጥሩ ነበር። ኒውዮርክን በደንብ አየን። እዛ የተባበሩት መንግስታት ድርጅት ትልቅ ህንፃ ነው ያለው ኒውዮርክ ከተማ ውስጥ። እሱን 3 ወር እዛ ነው የምንቆየው። የተለያዩ ስብሰባዎች አሉ። ፕሌነሪ፣ ኢኮኖሚ ጉዳይ ላይ፣ የፖለቲካ ጉዳይ ላይ፣ ማህበራዊ ጉዳይ ላይ፣ በተለያዩ ጉዳዮች ላይ የሚነጋገሩ የዚህ የተለያዩ ኮሚቴዎች አሉ። እዛ ላይ ተሳተፍ። ከዛ ተመለስኩኝ ማለት ነው። መጀመሪያ ኤክስፖዠር የነበረው ኒውዮርክ ነው። ኒውዮርክ ሄድኩኝ። ኒውዮርክን በደንብ አየሁ። ከዛ በኋላ እንግዲህ ምደባዎች ናቸው፣ የተለያዩ ሀገሮች ምደባዎች። ብዙ ሀገር ነው የሄድኩት። መጀመሪያ ካናዳ እንደ 3ኛ ጸሐፊ ሆኜ ነው የሄድኩት። የኢትዮጵያ ኤምባሲ ያለ እዛ ወደ 6 ዓመት አገለገልኩኝ። ካናዳ እንደጨረስኩ ወደ ዋሽንግተን ቀየሩኝ። ዋሽንግተን ኢትዮጵያ ኤምባሲ እንደገና ወደ 3 ዓመት። እንግዲህ ውጭ ጉዳይ አሰራሩ ምንድነው? የተወሰኑ አመታት ውጭ እንሄዳለን። እዛ ሰርቭ ካደረግን በኋላ እንመለሳለን። ዋናው መስሪያ ቤት ተመለስኩ። ከካናዳና ከእንትን እንደተመለስኩኝ ፕሮሞሽን ማገኘው ዳይሬክተር ሆንኩ። ፕሬስ እንደ ኢንፎርሜሽን የሚባል ዲፓርትመንት ነበር ያኔ፣ አሁን ተቀይሯል። እዛ ዲፓርትመንት ውስጥ በኃላፊነት ሰራው። 4 ዓመት ከሰራው በኋላ አሁን በአምባሳደርነት ወደ ዚምባብዌ ሄድኩ። ዚምባብዌ የኢትዮጵያ አምባሳደር ሆኜ እዛ 4 ሀገሮችን ከበራረግ ነበር። ዛምቢያ፣ ሞዛምቢክ፣ አንጎላ እና ሞሪሸስ የሚባሉ እነሱንም ከበራረጋለሁ። ተቀማጭነቴ እና ዚምባብዌ ዋና ከተማ ሀራሬ ይሆንና እነዛ ነገሮች በሙሉ ከበራረጋለሁ። የእነዛ ሀገሮች አምባሳደር ነኝ ማለት ነው። እሱን 4 ዓመት ሰርቭ ካረኩኝ በኋላ ተመለስኩኝ። ተመልሼ የቃል አቀባይ ስራ ጀመርኩኝ። ባይዘባይ የውጭ ጉዳይ ሚኒስቴር የቃል አቀባይ የሚባለው ጽህፈት ቤት የተጀመረው በእኔ ነው። ከዛ በፊት ውጭ ጉዳይ ቃል አቀባይ አልነበረም። እሱን እንደገና የተወሰኑ አመታት ከሰራው በኋላ ወደ 4-5 ዓመት ወደ ኬንያ በአምባሳደርነት ሄድኩኝ። እዛም ኬንያ ሆኜ ታንዛኒያን ከበር፣ ሲሸልስን ከበር አደረግ ነበር። ማውሪታኒያ ማነው ታንዛኒያን። እዛም 4 ዓመት ሰርቭ ካረኩኝ በኋላ ከኬንያ ወደ ናይሮቢ ነው የተቀየርኩት። ማለቴ ወደ ግብጽ ካይሮ። ካይሮም የተወሰኑ አመታት ሰርቭ ካረኩ በኋላ ዋና መስሪያ ቤት ተመልሼ በውጭ ጉዳይ ቃል አቀባይነት እንደቀጠልኩ ሳለው የፓርላማ ምርጫ ደግሞ ገባው፣ ተወዳደርኩ ማለት ነው። እና እዚህ አዲስ አበባ የነፋስ ስልክ ላፍቶ ክፍለ ከተማ ወክዬ ነበር የተወዳደርኩት። እሱንም ስላሸነፍኩ ፓርላማ ገባው። አሁን ፓርላማ ውስጥ የውጭ ግንኙነትና የሰላም ቋሚ ኮሚቴ የሚባል ኮሚቴ ውስጥ እየሰራሁ። እንግዲህ በርከት ያሉ ሀገራትን በአምባሳደርነት በዲፕሎማትነት ሰርተዋልና በጣም የተፈተኑበት አጋጣሚ፣ የተፈተኑበት ሀገር እንዴት ሳለፉት? ለኔ በቃ ከባድ ጊዜ ነበር የሚሉት አጋጣሚ ይኖራል ብዬ አስባለሁኝ።
ወል ካናዳ የነበረው ጊዜ እንደ ዲፕሎማት ነበርኩ፣ አምባሳደር አልነበርኩም። ነገር ግን የካናዳ ቆይታ አሁን ሳስታውሰው አንድ የተፈጥሮ ፈተና አለው። ካናዳ ማለት 9 ወር በጣም በረዶ ነው። ጠዋት የሚለበሰው ልብስ ራሱ 3-4 ነው፣ ካፖርት ነው። ከዛ ላይ አንደርዌር የሚባል አለ። በረዶ መዓት በረዶ ነው ያለው እና ጨለማ ነው። 7 ሰዓት ሲሆን ፀሐይ ትጨልማለች። ከቀኑ በጨለማ ውስጥ ነው። ሁልጊዜም 9 ወራት ከቤት ወደ ቢሮ፣ ከቢሮ ወደ ቤት በጨለማ ነው። 3 ወር ብቻ ነው ሰመር፣ ጁን፣ ጁላይ፣ ኦገስት ፀሐይ የምናየው። በረዶ ልዩ ነው። በጣም ፈታኝ ነው። ወዘሩ እሱ ነው። በጣም ጥንቃቄ ይፈልጋል። በጣም ብርድ ነው። እንደ ኢትዮጵያ አይነት ፀሐያማ አካባቢ እንደዚህ ኖርማል ቴምፕሬቸር ለመጣ ሰው በጣም ፈተና ነው። አንዱ ፈተና እሱ ነው። ሁለተኛ ፈተና እንደ ኢትዮጵያዊ ዲፕሎማት ምዕራቡ ዓለም ስለ ኢትዮጵያ በዛን ሰዓት የነበረው ግንዛቤ ነው። እዛ እያለሁ የ77ቱ ረሃብ ትዝታ አላቸው። ድርቁ፣ ጦርነቱ ሁልጊዜም ኢትዮጵያ በምትይበት ሰዓት እንዴት ነው የበላህ ትመስለህ የበላሽ እንደዚህ ይላሉ። እንዴት ነው እንደዚህ ደልደል ያለ ሰው ደግሞ ሲታይ እንዴት ነው ምግብ ሳገኝ እንዴት ነው። ሁለተኛ ስለ አፍሪካ ያለው እውቀትም በዛ ዓለም በተለይ የተራብ ሰው በጣም ዝቅተኛ ነው። የአፍሪካ ሰው ዛፍ ላይ የሚኖር ቤት የማያውቅ ይሄ ዘመናዊ ነገር የማያውቅ ነው አድርጎ የሚወስዱ አሉ። አፍሪካ ኋላ ቀር ነው። አንድ ሀገርም አድርጎ ነው የሚወስዱት። ለምሳሌ ኢትዮጵያ፣ ታንዛኒያ፣ ሩዋንዳ ለነሱ በቃ አፍሪካ እነሱ አንድ ነው። አፍሪካ የሚባሉ ኋላ ቀር ህዝቦች የሚለምኑ። ምክንያቱም ያኔ ደግሞ እኛ ዊ አር ዘ ወርልድ የሚል እነ ማይክል ጃክሰን ታዋቂ የዓለም አርቲስቶች ተሰብስበው የኢትዮጵያ ረሃብ በደንብ አስታውቋል። ምዕራብ ዓለም ረድቷል። ድርቁ ደግሞ በዛን ሰዓት አጥንት የሰው ልጅ በድርቅ የደረቁ ዜጎቻችን ይታዩ ነበር። ይህንን ሚዲያ ኦልሬዲ ይዞት ያሳያል። ሁልጊዜ ኢትዮጵያ ሲባል አፍሪካ ሲባል እሱን እያሳዩ ከፊት ለፊት እሱ በጣም ትንሽ ያሸማቅቅ ነበር እንደ ኢትዮጵያዊ። እንዴት ነበር የሚወጡት ግን አምባሳደር? በመቻል ነው። ሪያሊቲ ነው፣ ማስረዳት ይቻላል። የተወሰኑት ስታስረጃቸው የሚገባቸው አሉ። አብዛኞቹ ግን አያውቁትም። በየምግብ ቤት የአገልግሎት ሱቆች ፊት ለፊት ሄልፕ ኢትዮጵያን ፑር፣ ሄልፕ ኢትዮጵያን ቻይልድ በሚል መለመኛ ይሄ የዚህ ሀገር አሁን የታመመን ሰው የሆኑ ድርጅቶች መንገድ ላይ ድርጅቶች እንደሚያስታውቁት በየእንትኑ ይጻፋል። ፈታኝ ነው በጣም። ስለዚህ ኢትዮጵያዊ ሆኖ እዛ ከፍተኛ የሞራል እንትን አለ፣ መላሸቅ አለ፣ ያስደነግጣል። እንደ አጋጣሚ 2ኛ ዲግሪ ትምህርት ቤት ነበር ፓርታይም ማታ ማታ እዛም የሚያውቁ ሰዎች ጋር በምታወሪበት ሰዓት በጣም አስቸጋሪ ነው። ስለ ኢትዮጵያ ያላቸው ግንዛቤ በጣም ዝቅተኛ ነው። ለዚህ ነው ብዙ ኢትዮጵያዊ በዛን ዘመን ከኢትዮጵያ መሆኑንም ይደብቃል። ወይ ሩዋንዳዊ ነኝ ወይ ምናምን ነኝ ምናምን ይላል እንጂ ከአፍሪካ በሚለው ዝም ብሎ ይሸፈናል። እሱ ፈተና ነው በጣም። እንደ ዲፕሎማት፣ እንደ ሀገር ተወካይ፣ እንደ አብረን ቁጭ ብለን ስለ ጋራ ጉዳይ እናውራ፣ ኢንቨስትመንት ላይ እንነጋገር፣ ንግድ ላይ እንነጋገር ወዘተ የሚባለው ነገር ይከብዳል ወደዛ ለማድረስ ማለት። በልታችሁ አልጠገባችሁም ብለው ነው እኛን የሚያስቡት። እንደዛ ነው የሚያስቡት። አንዳንዱም ፈኒ ነው። አንድ ፕሮፌሰር ሰውዬ አንድ ቦታ አግኝቸው ከኢትዮጵያ ነኝ ያልኩት አውቃለሁ ያን ነገር እዚህ ቅርብ ነው አለኝ። እሺ እዚሁ ላቲን አሜሪካ ያሉ ይሄ ራስተፋሪያንስ ምናምን የሚባሉ አሉ። ኢትዮጵያን እንትን ለብሰው የሚሄዱ ይመጣሉ እኮ እዚህ በየሳምንቱ ምናምን እንደዛ። እስከዚህ ያነሰ እንትን ነው ያላቸው። እና እኔ በጣም እዚህ የነበረ ዲፕሎማት የነበረ የሆነ እንትን መስሎኝ ነበረ በደንብ ስለ ኢትዮጵያ እንዲያወራኝ። አሁን ሄደሃል መቼ ነው የመጣው ምናምን ሲለው በየሳምንቱ እኮ ከነሱ ጋር ነው እዚህ ናናው አይለኝ። አውቃቸዋለሁ አለ። ይሄ ራስተፋሪያንስ አሉ ከዚህ ከበርባዶስ ከምናምን ከባሃማስ እዛ ላቲን አሜሪካ ወደዛ የሚመጡት። እና እሱ ቻሌንጅ ነው እንደ ኢትዮጵያ ዲፕሎማት፣ እሱ ቻሌንጅ ነው። በተለይ ስለ ትልቁ ነገር ስለ ኢትዮጵያ በአጠቃላይ ስለ አፍሪካ
የምዕራብ ዓለም ያለው እውቀት ማነስ አሁንም ራዲካል በሆነ ሁኔታ የተቀየረ አይመስለኝም። እሱ ትንሽ ቻሌንጅ አለው፣ ርቀትም አለው። በተለይ ሰሜን አሜሪካኖች አሁን ስለ ሌላ ሀገር አይደለም ስለ ሀገራቸውም ኒውዮርክ እየኖረ ከዲሲ ኒውዮርክ አሁን የ3 ሰዓት 4 ሰዓት መኪና ነው መንገድ ነው አይሄድም። ለምን ይፈልጋል? ምክንያቱም ኒውዮርክ እዛውም ይኖራል። እዛው ሎስ አንጀለስ የምንኖር ከሆነ እዛው ስለሌላ ዋር ዘ ወርልድ ለምሳሌ እንትናቸውን አይታቸው እንደሆነ ፉትቦላቸው ሶከራቸው ዘ ወርልድ ሶከር የሚሉት የአንዱን ከተማ የዓለም ነው የሚሉት እና ስለሌላው ዓለም በጣም አነስተኛ እንትን ነው ያላቸው። ኢቭን አውሮፓንም ብዙዎቹም ግድ የላቸውም። ያ ነው ትንሽ ቻሌንጅ የነበረውን ስራ ላይ ለማለት ነው። እስካሁንስ እንደው በቃ በዚህ ሀገር በነበረኝ ቆይታ በሰራሁት ስራ በጣም የተደሰትኩበት ነው። በጣም ጥሩ ነበረው። ኢትዮጵያውያኖች በብዛት አሉ በስደቱ ዓለም በዛን ሰዓት ወደዛ የተሰደዱት። ከነሱ ጋር ያለን ግንኙነት በጣም ጥሩ ነው። አፍሪካ ግሩፕ እንደ አፍሪካ የአፍሪካን ቀን እናከብራለን፣ የአፍሪካን ነጻነት እናከብራለን፣ እንገናኛለን፣ ስለ አፍሪካ ለማስተዋወቅ እንፈልጋለን፣ እንሞክራለን። አንዳንድ ወዳጆችንም ከፓርላማም ከኮንግረስም ማግኘት እድሉ አለ። በዛ ደረጃ ጥሩ ሄደናል። ያንን ፕሬዠር ተቋቁሞ በዛ ፕሬዠር ውስጥ እንደዛ አይነት ስራ መስራትም ራሱ ትልቅ ነገር ነው። የሚገርመው ደግሞ በዛው ልክ ደግሞ የተወሰኑ ሰዎች በቻሪቲ መልክም በኢንቨስትመንት መልክም በቱሪስት መልክም ይመጣሉ። እነሱን ወደዚህ በመላክ ስለ ኢትዮጵያ እንዲያውቁ በማድረግ እነሱ ደግሞ ተመልሰው የሚረዱበት ሁኔታም አለ። በዚህ ረገድ ጥሩ ነገሮች ነበሩ። ይሄ እንግዲህ ኖርዝ አሜሪካን ነው የማወራው። ሌላ አካባቢ ደግሞ ሌላ ነው። ለምሳሌ አፍሪካ ውስጥ ያለው ገጽታ ሌላ ነው። አውሮፓም እንደዚሁ ይለያል። አምባሳደር እንግዲህ ቀለል ያለ የአኗኗር ዘይቤን የሚከተሉ ይመስለኛል። እንዳሉት ስልጣን አይደለምና በቀላሉ ወክስ ያደርጉም ሰው ሰላም ሊሉ ይችላሉ። በጋርድ ምናምን ታጅበው የሚንቀሳቀሱ ሰው አይደሉም። እኔ እስከማውቀው ድረስ ፐብሊክ ኤሪያ የሚባል ቦታ ላይ ወክ ያደርጋሉና ከዛ በተጨማሪ ደግሞ ከአምባሳደርነት ወደ ቲክቶከርነትም እየመጡ ነው መሰለኝ። ስለዛ እስኪ እናውራ። እሱ ገና ነው። አንዱ ወዳጄ ነገፋፍቶኝ ነው እንደዛ አድርግ የሚለኝ፣ ግን ገና ነው። መግለጫ መስጠት ከተቻለና አጠር ያለ መረጃ መስጠት ከተቻለ በሚል ነው። ሶሻል ሚዲያው አሁን በደንብ ተደራሽ የሆነ ስለሆነ ሶሻል ሚዲያ ደግሞ አሁን የወቅቱ ፈሊጥ ስለሆነ አይ ቲንክ መረጃን በስፋት በፍጥነትም ለማዳረስ ይጠቅማል ከሚል አንጻር ነው። እኔ እሱን ግን ሲጀምረው ብናወራ ነው ይሻላል። ምላሹ ግን ምን ይመስላል አሁን ባለው? ብዙ ላይኮች አሉ፣ ግን በደንብ አልተከታተልኩትም። እሺ የህይወት መርሆ ምንድን ነው አምባሳደር? ኖርዝ አሜሪካ ያለው የለመድኳቸው ነገሮች ከስራ መደበኛ ስራ ውጪ ያው አነባለሁ። ስራ ግዴታም ነው ባይዘኛ ጋር እንደ ዲፕሎማት ማንበብ ያን ማወቅ ሚዲያ መከታተል ነው። የተለያዩ ጣቢያዎችን እንደ መዝናኛ ብዙ ጊዜ የማየው ነበረው ሶከር፣ ይሄ ባስኬትቦል እወዳለሁ። ባስኬትቦል ማየት ነው መጫወት። ማይክል ጆርዳን የሚባል አሁን እንኳን ጡረታ ወጥቷል፣ የታወቀ ጥቁር አፍሪካዊ አለ እና ቺካጎ ቡልስ የሚል ቲም ደጋፊ ነበርኩ። ባይዘዌ የባስኬትቦል በጣም ፖፑላር ነው በምዕራብ ዓለም በተለይ በሰሜን አሜሪካ። እሱን በጣም ነበር የሚከታተል የነበረው። ቺካጎ ቡል ደጋፊ ነኝ። ምክንያቱም ብዙ እንትኖች አሉ፣ ብዙ ቡድኖች አሉ። እሱ መዝናኛዬ ነው። ሌላው ስፖርት አሁንም ይዞኝ አብሮኝ ያለው ዋና ይወዳለሁ። አሁንም ኦልሞስት ሂልተን ኤቭሪዴይ ሂልተን ነኝ። ጧት ዋና አሁን ሰሞኑን ፑሉ ጠፍቷል ተብሎ ነው እንጂ እሱ ነው የኔ ሆቢ። እንግዲህ ስፖርት፣ ማንበብ፣ ሚዲያ መከታተል ነው። እነዚህ ናቸው። በተለየ መንገድ የሚወዱት ምግብ አለ? ሳልመን ለምጃለሁ። አክቹዋሊ ሳልመን የለመድኩት ስካንዲኔቪያን ስዊድን እያለሁ ነው። አሁን ሳልመንም በጣም ወደዋለሁ። በአጠቃላይ የውሃ እንትን ደስ ይለኛል። ለምሳሌ አሳ ማለት ነው። ሳልመንም የዛ ዝርያ ስለሆነ ሳልመን በጣም የሚወደው ምግብ ነው።
አለዛ ትራዲሽናል ምግብ እንጀራ ምናምን እበላለሁ። ግን ሳልመን ለኔ በጣም እንትን አፒል። እንግዲህ በጣም በርካታ ሀገራትን በስራ አይተዋል። ብዙ ሰው ጋር ይገናኛሉ፣ ያያሉ፣ የሚያዩት ነገር አለ። የምዕራቡ ሀገር እድገት ያያሉና በቃ የቀኑበት በቃ ሀገሬ ላይ ቢሆን ብለው የተመኙት ነገር ይኖራል ብዬ አስባለሁ። አዎ ከእያንዳንዱ ሀገር ጎልቶ የሚያስቀኑ ኢትዮጵያ እንዲሁ ትሆን የሚባል ነገር ይኖራል። አሜሪካ በአጠቃላይ በኢንፍራስትራክቸር እድገቱ፣ ፍጥነቱ፣ የግንኙነት ፍጥነቱ በጣም ደስ ይላል። ለምሳሌ ትራንስፖርት ኒውዮርክ ከተማ በጣም ክራውድድ ከተማ ነው። አብዛኛው ሰው አንደርግራውንድ በባቡር ነው የሚሄደው። ባቡር ደግሞ በየደቂቃው ነው የሚመጣውና መንገድ ላይ የሚጉላላ ሰው፣ የሚቆም ሰው፣ ብዙ የሚጠብቅ ሰው አይታይም። እሱ በጣም ያስቀናል። እሱን አክቹዋሊ ከሰራን እኛም እንደርስበታለን ብዬ አስባለሁ። አንዳንዴ የትራንስፖርት ሰልፍ ሳይ እሱ ነው። ከሁሉ በላይ ግን ካናዳ እያለሁ አስቀናኝ የነበረው አሁን መቀጠሉን እርግጠኛ አይደለሁም፣ የሰላሙ ነገር። ካናዳ ኦቶዋ ትባላለች ካፒታሏ ውስጥ 24 ሰዓት ቢኬድ እዛ ሀገር በቆየሁባቸው 6 ዓመታት ውስጥ ወንጀል ሪፖርት ይደረጋል። የጎላ ወንጀል፣ የግድያ ወንጀል አላየንም፣ አልሰማንም። ምንም አይቀር ቢኖር ከእንግሊዝ ሀገር ሄደው ወጣቶች ወንጀል የሰሩበት አንድ ኢንሲደንት ሪፖርት ተደርጎ ጉድ ነው የተባለው ህዝቡ በ6 ዓመት ውስጥ 6 ዓመት ውስጥ። እኔ ራሴ ደግሞ የፈተንኩት ነገር ነበር። አውቄ ሳይሆን አንድ ሱቅ ሄጄ ዳውንታውን እንዳጋጣሚ የገዛሁት ነገር ነበርና በካሽ አይደለም የከፈልኩት፣ በካርድ ነው፣ ማስተር ካርድ። እሺ 2 3 4 ማስተር ካርዶች አሉኝ። እዛ ማስተር ካርዱ ገንዘብ ደግሞ አለኝ ወደ 2000 የካናዳ ዶላር እንዲህ ቦርሳ ውስጥ አለ። እሺ ማስተር ካርዱንም ድራይቪንግ ላይሰንሱን፣ መታወቂያውን፣ እቃውን ከወሰድኩ በኋላ ማስተር ካርዱን ሳነሳ እንዲከትቼ እዛ እንትኑ ላይ አካውንታንቱ ማለት ይሄ ካሸሩ ፊት ለፊት ትቼው ወጣሁ። አጋጣሚ መኪና እየነዳሁ ወደ ቢሮ ሲገባ ወደ ቤት ሲሄድ እንደዚህ ሲል ኪሴ ውስጥ የለም። በኋላ ምንም ነገር የለም። መታወቂያ ውስጥ ያለው ሁሉ ነገር ነው ያለው። አይዲ ካርድ አለ፣ ማስተር ካርድ አለ። ያን ካርድ ኮዱን ወስደው ምናምን ብዙ ነገር ሊያበላሹበት ይችላሉ። ያለኝን ንብረት ሊወስዱበት ይችላሉ። 2000 ካናዳ ዶላር አለ። ደነገጥኩ። ምንድን ነው ያደረኩት? አሁን ምንድን ነው ምናምን እያልኩ እየጨነቀኝ ሳለ ወዲያው ስልክ ይደወላል። እሺ ቢሊንግ ብሪጅ የሚባል ሾፕ ነው ገባሁት። ሚስተር ዲና ያለኝ ከጥቂት ደቂቃዎች በፊት እዚህ ቢሊንግ ብሪጅ መጥተህ ነበር አሉኝ። አዎ የስ አልኩ። ዲድ ዩ ፎርጌት ሳምቲንግ ዜር አለ። አንድ ነገር ረሳህ እዛ? አዎ። በጣም ገረመኝ እና ተባልኩ። ሄድኩኝ። መቼም መዓት ነገር ነው የጣልኩትና በጣም ደንግጫለሁ። በኋላ ማኔጀሩ መጣ። ቦርሳዬን አወጡና ኮስት ያለውን ቁጥር አሉ። ማስተር ካርዶቹ የቴሌፎን ካርድ አለ፣ ምን መዓት ነገር ነው። አቢዝ ሊያደርጉት ይችላሉ። እሱ እንዳለ ነው። 2000 ዶላር እንዲቆጥረው ሰጠኝና ፈርሙልኝ። ፈርማሉ። ይሄን ያገኘው ካሸር አንድ ሰው ነው። ካሸሩ ሌላ ሰው አልነበረም። ኦልሬዲ ማስቀረት ይችላል። ይሄን በጣም አሰብኩ። ወይኔ ይሄ ሀገራችን እንዴት ነው ምናምን እያልኩ እንደዛ አይነቱ በጣም ያስቀና ነበር። በጣም ኦነስቲ ነገር አለ። በጣም መንገድ ላይ ምንም ወድቆ ያኔ ነው። አሁን ፕራፕስ ብዙ ስደተኞች ወደዛ ስለሚገቡ የባህል ለውጥ ሊኖር ይችላል ብዬ አስባለሁ። ግን ይሄ የሆነው በፊት ነው፣ 90ዎቹ ውስጥ ነው ማለት ነው። እና እሱ በጣም ያስቀናል። የሰላሙ ነገር ማለት ነው። በጣም የልማቱም ነገር እንደዚሁ በዛው ልክ የፋሲሊቲው ለምሳሌ ሱቅ የግድ መሄድ አይጠበቅበትም። አንድ ሰው በቤቱ ቁጭ ብሎ ደውሎ የሚፈልገውን ነገር ኦልሬዲ ከዚሁ ከፍሎ ዴሊቨሪ ይሰጡታል።
ይሄ በልማት የሚደረስበት ነው፣ በእድገት የሚደረስበት። አሁን ትንሽ ጅማሮች አሉ። እኛም ኦልሬዲ ወደዛ እንደርሳለን ብዬ አስባለሁ። ግን ከዚህ አካባቢ እንደመጣ ሰው ከእኛ አይነት ኋላ ቀር ሶሳይቲ እንደመጣ ሰው በተለይ የሰላሙ ነገር እጅግ በጣም ያስቀናል። ሌላውን እንደርስበታለን ብዬ ተስፋ አደርጋለሁ። ሰላሙ ካለ በደንብ። እንግዲህ አምባሳደር 40 ዓመታትን በዚህ ስራ ላይ ሲቆዩ ለ30 ዓመታት ምንም ሳይነሳ ቆይቶ የነበረውን የባህር በር ጥያቄ አሁን ደግሞ እንደ ሀገራዊ አጀንዳ ሆኗልና ከምን አንጻር እናየዋለን እንደ ሀገር? ያው በአንድ ሀገር ታሪክ ውስጥ ልክ በግለሰብ ታሪክ ውስጥ ሊኖር እንደሚችለው ጉድለቶች፣ ውድቀቶች፣ ስህተቶች ይከሰታሉ። እውነት ነው። በእኛም ነባራዊ ሁኔታ በእርግጥ ከሌሎች በቅኝ ግዛት ከተገዙት ሀገሮች በተሻለ ሁኔታ ነፃነታችንን ጠብቀን የቆየንን ቢሆን እንዲህ አይነት ግድፈቶች፣ የታሪክ ጥፋቶች አንዳንዴ ይገጥማሉ። አንዱም ይሄ ነው። ይህን የባህር በር በቀደም ዕለት ክቡር ዶክተር አብይም ለፓርላማ ባደረጉት መገለጫ ላይ እንዳስረዱት ባልታወቀ ሁኔታ በድንገት ባልታሰበ ሁኔታ ነው ያጣነው። ማጣታችን አንድ ነገር ሆኖ ግን ያለፈው 30 ዓመት በዚህ ጉዳይ ላይ ዝም በሉ ተብሎ ዝምታ መስፈኑ ነው። ለምን? አስፈላጊነቱ እየታወቀ ይህ ሀገር በአፍሪካ ውስጥ በህዝብ ብዛት በሁለተኛ ደረጃ የሚቆጠር ሀገር ነው። ሰፊ ኢኮኖሚ ያለው ሀገር ነው። ኢኮኖሚ እያደገ የሚሄድ ሀገር ነው። በዛው ልክ ኢምፖርት ኤክስፖርቱ እየጨመረ ይመጣል። የቱሪዝም አስፈላጊነቱ፣ የኢንቨስተር አስፈላጊነቱ፣ የቴክኖሎጂ ዝውውር አስፈላጊነቱ፣ የንግድ ዝውውር ልውውጥ አስፈላጊነቱ እንዳለ ሆኖ አይ ቲንክ ለዚህ የባህር በር አስፈላጊነት በጣም ግልጽ እየሆነ ሳለ ይህም በጣም አስፈላጊ የሆነን ነገር ዝም እንድንል መደረጉ አሳዛኝ ነው ማለት ይቻላል። አሁን በነበረው መቆዘሙን ትተን ያለፈው አልፏል በሚል ምክንያቱም ቅድም እንዳልኩት በአንድ ሀገር ታሪክ ውስጥ በአንድ ኢቭን ግለሰብ ህይወት በቤተሰብ ታሪክ ውስጥ የሆነ ስህተት ይፈጠራል። አቷን ታይም እሱን ረስተን ወደፊት ነው ማየት ያለብን። የባህር በር ያስፈልገናል የሚለውን አጀንዳ ይዘን መነሳታችን ሪሊ ትልቅ ነገር ነው ብዬ ነው የማስበው። ትልቅ ጅማሩ ነው። ዛሬም ተሳካ ነገ ደዝማተር ይህም ትውልድ አሳካ የሚቀጥለው ትውልድ ደዝማተር። ዋናው ነገር ግን ይሄ ነገር እንዲሳካ ለዚህ መስራት ለዚህ መንቀሳቀስ ራሱ ትልቅ ነገር ነው ብዬ ነው የማስበው። እንደ ኢትዮጵያ ጥቅም ስናየው ከምን አንጻር ልናነሳው እንችላለን? የባህር በሩ አስፈላጊነት ብዙ ምክንያቶች አሉ፣ ብዙ ፋክተሮች አሉ። የታሪክ ፋክተር አለ። ኢትዮጵያ በታሪክ የባህር በር የነበራት ሀገር ናት። ጥንት የኢትዮጵያ ነገስታት እና አክሱማይት ዘመን አዱሊስን፣ መሰዋን፣ የባህር በርን በደንብ ሲጠቀሙ የነበሩ፣ አሰብን በደንብ ሲጠቀሙ እንደነበሩ ከፍተኛ ንግድ እዛ አካባቢ ሲያንቀሳቅሱ እንደነበረ ይታወቃል። ሌሎችም እዛ አካባቢ ይንቀሳቀሱበታል ማለት ነው። ከታሪክ አንጻር ኢትዮጵያ የባህር በር እንደነበራት የባህር በር አስፈላጊነት በደንብ የሚወሳበት ግልጽ ታሪካዊ ሰነድ አለ፣ ታሪካዊ ዳራ አለ። አንዱ እሱ ነው። ሁለተኛ ከመልክዓ ምድራዊ አቀማመጥ አንጻር ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ነው የምትርቀው። እዛ አካባቢ ነን ያለነው። ዛሬ እኮ እጅግ በጣም ሩቅ ከሆነ ቦታ ትላልቅ ሀገሮች መጥተው እዚህ ጅቡቲ ላይ ቀይ ባህር አካባቢ ተሰባስበው እኛ እዚህ ደጃፉ ላይ ያለን ይህንን ሀብት ሪሶርስ የማንጠቀምበት እዛ አካባቢ ስላለው ሰላም ማንሰራበት ማንንቀሳቀስበት ምን ምክንያት አለ? ይሄ ጂኦግራፊያዊ ምክንያቱ አንዱ እሱ ነው። ሌላው ትልቁ ኢኮኖሚያዊ ምክንያት ነው። እሱ ደግሞ ኢኮኖሚያችን እያደገ ይሄዳል። ኢምፖርት ኤክስፖርት እየጨመረ ነው የሚሄደው። ስለዚህ በዛው ልክ የባህር በር አስፈላጊነት እየጨመረ መምጣት አለበት። ከሰላማችንም አንጻር ከደህንነታችንም አንጻር እዚህ ባህር ላይ ብዙ ያላግባብ የሆኑ ነገሮች ክንዋኔዎች አሉ። የባህር ላይ ውንብድና አለ። እዛ ላይ አክራሪነት ያለበት አካባቢ ነው ያለው። በርካታ ነገሮች አሉ፣ የማይሆኑ ነገሮች። ይህንን እዛ አካባቢ ባለን
ይዞታ ለመቋቋም ሰላማችንንም ዘላቂ ለማድረግ የአካባቢውንም ሰላም አብረን ለመጠበቅ የኛ የባህር በር አስፈላጊነት በጣም ጉልህ ነው። ተጽዕኖውን ፈጣሪ እንሆናለን ነው። ከሁሉ በላይ ደግሞ አሁን የምንጠቀምበት አንድ ወደብ አለ። እዚህ ወደብ ላይ አንድ ችግር ቢፈጠር አይምጣና በእኛ ላይ ሊመጣ የሚችለውን ነገር ከግምት ማስገባት ይጠይቃል። ትልቅ ችግር ነው የሚያስከትለው። እነዚህን ነገሮችን እና ሌሎችንም ታሳቢ በማድረግ ዓለም አቀፍ ሕግም ይሄን እንደሚፈቅድ ከግምት ማስገባት የባህር በር አስፈላጊነቱን አጉልተን ማንሳት ተገቢ ነው የሚሆነው። ይሄ በእውነት ጊዜው የመጣለት ሀሳብ ነው፣ አግባብነት ያለው ጊዜ ነው ማለት ነው። አሁን እንግዲህ በቅርቡ ደግሞ የህዳሴ ግድብን አስመርቀናል። የዲፕሎማሲው ስራ ላይ ምን አይነት ተጽዕኖና ጥቅም አለው? የህዳሴ ግድብ አስመርቀን በራሳችን አቅም ነው የተገነባው። ምን ይቀይራል? ምናልባትም ቀድመው እንዳሉት እነማን ናችሁ ከመባል ነው እያደገ ስለኛ ሰው ዓለም እያወቀ እየሄደ ያለውና አሁን ደግሞ በራሳችን አቅም የህዳሴ ግድብን ገንብተናል። እሱ ነገር ዲፕሎማሲው ላይ ምን ቀይሯል ወይ ምን ይቀይራል? የህዳሴ ግድብ አገነባብ ራሱ ትልቅ ትምህርት ሰጥቶ ያለፈ ነው። ኦኬ፣ ትልቅ ኤነርጂ ትሩፋት ለሀገራችን ሰጥቷል። ለኢንዱስትሪ እድገት ለምን ኤነርጂ ሰጥቶናል። ግን ከልምድ አንጻር ደግሞ አይችሉም፣ ኢትዮጵያ አትችልም፣ ውሸት ነው የሚባል የነበረን ነገር በተለይ የህዳሴ ግድቡን ሂደት ይቃወሙ የነበሩ የታችኞቹ ተፋሰሱ ሀገሮች በተለይ እነ ግብጽ በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት በተደጋጋሚ በአረብ ሊግ ላይ በወዳጆቻችን ዘንድ በሀያላን መንግስታት አካባቢ እዚህ በተፋሰሱ አካባቢዎች ሲያደርጉ የነበረውን አፍራሽ የፕሮፓጋንዳ እንቅስቃሴና የዲፕሎማሲ ስራ ኦልሬዲ ማክሸፍ ችለናል። በእኛ ጥረት በወገኖቻችን፣ በረዳቶቻችን፣ በወዳጆቻችንም ድጋፍ ይሄ ትምህርት ይሰጠናል። አይቻልም የተባለን ነገር ኦልሬዲ ኢትዮጵያ እንደምትችል አሳይታለች። ሲጀመር እኮ የነበረው ውሸቷን ነው። ኢትዮጵያ እንደውም የምን ግድብ ነው የምትገነባው የሚል ነበር። እኔ ሲጀመር መሰረቱ ሲጣል 2 ዓመት ድረስ ውሸት ነው ብለው ነበር ግብጾች። ከዛም በኋላ አትቀጥልም ተብሎ ነበር። መጀመሪያ ሙሌትም ላይ፣ ሁለተኛ ሙሌትም ላይ፣ ሶስተኛ ሙሌትም ላይ እንደዛ ስሉ ነበር። ይሄ እያለ ኦልሬዲ ተከናወነ። ከዛ የምንማራቸው ነገሮች አሉ። አንድ ትጋት፣ በራስ መተማመን፣ ጥረት። ህዳሴ ግድብ ደግሞ በራስ ጥረት ነው በብዛት የተሰራው። ግብጾች ሄደው የዓለም ባንክና የአይኤምኤፍን ብድር ሁሉ አስከልክሏል። አንዳንድ ወዳጆቻችንም በዚህ ደረጃ ገንዘብ እንዳይሰጡን ኦልሬዲ አቁመዋል። እነሱን ተባብረው ማለት ነው። ይህ ሁሉ እያለ ግን ኢትዮጵያዊ በጉልበቱም በእውቀቱም በገንዘቡም ያን ሁሉ ያልቻለም ደግሞ በጸሎት ጭምር ያከናወነው ተግባር ነውና ስለዚህ ከዛ ከህዳሴ ግድብ ተምረን ይሄም ደግሞ ብሔራዊ ፕሮጀክት ስለሆነ ትልቅ ፕሮጀክት ስለሆነ ይሄም ፕሮጀክት የባህር በሩም ማለት ነው የማሳካት ስራውን ገፍተን ልንሰራ ይገባል። ሆፕፉሊ ማሳካት እንችላለን ብዬ አስባለሁ። አምባሳደር የሚቆጩበት ነገር አለ በሀገሬ ይሄ ሳይሆን ብለው? ወል በቤዚካሊ ኢትዮጵያ ከቅኝ አገዛዝ ቀንበር ስር ያልገባች ነጻነቷን ይዛ ቆየች ሀገር ናት። ይህን ነጻነት ዘመን ይህን ሁሉ ጊዜያችንን ወደ ልማት ወደ እድገት እንዴት አልቀየር ነው የሚለው ነገር ይቆጫል። ያን ያህል ዘመን ረጅም ነጻነት ታሪክ ያላት ሀገር ትላንት ነጻ ያወጡት አንዳንድ ሀገሮች በተለይ ሩቅ ምስራቅ አካባቢ ከኛ ቀድመዋል። አንድ ዘመን እኮ ከደቡብ ኮሪያ ጋር እኩል ነበር። ዛሬ እኛና ደቡብ ኮሪያ ሰማይና መሬት ነው። እሱ ሰማይ ጥግ ሄደዋል በእድገት ማለት ነው። እኛ ምን ሆነን ነው? ይሄ ይቆጫል። ይሄ ኢንፋክት ሁሉንም ሰው ሊቆጭ ይገባል። ኢትዮጵያዊ ሊቆጭ ይገባል። ግን ቁጭትና መቆዘም የተለያዩ ነገሮች መቆጨት ለወደፊት ጉልበት ይዞ ለመሄድ መሆን አለበት እንጂ እዛው እየቆዘሙ እየተከዙ እዛ መቅረትማ አያስፈልግም። ምክንያቱም ሁልጊዜም ወደፊት መሄድ ነው የሚያስፈልገው። ሁልጊዜ ወደፊት መራመድ ነው የሚያስፈልገው። ይህንን ታሪክ አድርገን ተምረን ከዚህ ማለት ነው ከዚህ በኋላ እያንዳንዱን እርምጃ ወደ ልማት ወደ እድገት እየቀየርን መሄድ አለብን ማለት ነው። ለወጣቶች ምናልባት የሚያስተላልፉት መልእክት ይኖራል ብዬ አስባለሁ።
ብሔራዊ ጥቅም ማለት ከእምነት ከዘር ከቋንቋ ወዘተርፈ ከአይዲዮሎጂ በመለስ በላይ ያለ ጉዳይ ነው። ለምሳሌ የህዳሴ ግድቡን ውጤት ማን ነው የሚጠቀመው? ይሄ ዘር አይደለም፣ ያ ዘር አይደለም፣ ይሄ ፖለቲካ ፓርቲ አይደለም፣ ያ ፖለቲካ ገዢው መደብ አይደለም፣ ተቃዋሚ አይደለም ወዘተርፈ። ይህንን በዚህ ደረጃ ነው ማይሰዳለ። ሌሎችም ፕሮጀክቶች አሉ፣ ተመሳሳይ ፕሮጀክቶች እዛ ላይ በጋራ መረባረብ ነው። ለምሳሌ አሁን የባህር በር እንደዛ ነው፣ ብሔራዊ ፕሮጀክት ነው፣ የጋራ ነው። አሁን ለምሳሌ ኒውክለርን ለሰላማዊ እድገት ለመጠቀም የተጀመረ ፕሮጀክት አለ። የብሔራዊ ጥቅም ማዳበሪያ፣ ፈርቲላይዘር ፋብሪካዎች፣ በአጠቃላይ ልማት፣ እድገት፣ እነዚህ የመሳሰሉት ነገሮች ለአንድነት የሚጠቅሙ ለሉዓላዊነት የሚጠቅሙ ነገሮች ናቸው። ሉዓላዊነት ደግሞ የጋራ ጉዳይ ነው፣ ብሔራዊ ጉዳይ ነው። ስለዚህ ይህንን በዚህ ደረጃ ነው ማየትና ልዩነቶችን፣ መለስተኛ ልዩነቶችን በንግግር በውይይት መዳኘት እና ማስወገድ፣ መነጋገር። ይሄ የሚቀጥለው ሀገር የሚቀጥለው ዘመን እናንተ ናቸው ይህን ሀገር የምትረከቡት ሀገር ያደገ ሀገር መሆን አለበት። ሰላሙ የተረጋገጠ መሆን አለበት እና ተሰሚነቷ በዓለም ላይ የጨመረ ሀገር መሆን አለባት። እንዲህ አይነት ነገር ለመፍጠር ደግሞ ካሁኑ ትናንሽ ልዩነቶችን፣ ለምሳሌ መለስተኛ ልዩነቶች አሉ፣ ቋንቋ ልዩነት፣ የእምነት ልዩነት፣ የብሔር ልዩነት ወዘተርፈ፣ እነዚህን ወደ ኋላ ትተን ማለት ነው። እነዚህ የተፈጥሮ ልዩነቶችን ወደ ኋላ ትተን በዜግነት ወደፊት መሄድ አለብን። በዜግነት ተጠናክረን ይሄን ሀገር ማሳደግ አለብን የሚል መልእክት ነው ያለኝ። ይህን ካደረግ ዴፊኒትሊ ሌሎች ሀገሮች የደረሱበት ቦታ እንደርሳለን። አምባሳደር ቀለል አድርገው ነው ህይወትን የሚኖሩት የሚለውን ጥያቄ ዘለውብኛል እና ይሄ ከህዝቡ ጋር በጣም ቅርብ መሆን፣ ያለምንም ጋርድ በነፃነት የመንቀሳቀሱ ነገር እንዴት ነው? ካስተዳደግ ነው? ከኑሮ የመጣ ነገር ነው? እንዴት የዳበረ ነገር ነው? እምነት ነው። አክቹዋሊ ቤዚካሊ እዚሁ ነው የተወለድ ነው። እዚሁ የተወለድንበት አካባቢ ነው መኖር ያለብን የሚል እምነት አለኝ። ማለት አብሮ ከኖርች ህብረተሰብ ከህብረተሰባችን ጋር መቀላቀል አለብን። አብረን መስራት አለብን። ህብረተሰብ ጉልበት ነው። ህብረተሰብ ተስፋ ነው። ህብረተሰብ ትምህርት ቤት ነው። ስለዚህ ከህብረተሰባችን መለየት የለብንም የሚል እምነት ስላለኝ ነው። መኮፈሱ ጥቅም የለውም። የሚፈልጉ መኮፈስ ይችላሉ፣ ግን እንደዚህ ወርክ የሚል እምነት ስላለኝ ነው። አመሰግናለሁ። በጣም ነው የማመሰግነው። በመጨረሻም ግን እንደው በህይወት ዘመን ስኖር ሳላደርገው ማለፍ የማልፈልገው ወይ ደግሞ ይሄንን ሰርቼ ይሄን አድርጌ ነው ማለፍ የምፈልገው የሚሉት ነገር አንድ ልምድ እስካሁን በዲፕሎማሲው መስክ የነበረኝን የ40 ዓመት ልምድ በቃልና በተበታተነ ሁኔታ ከማውራት ሰብሰብ ባለ በሆነ መጽሐፍ ለማቅረብ እያሰብኩ ነው። ይህንን ሲያልጨርስ መቼም ሌላ ነገር አይሆንም ብዬ አስባለሁ። እንዲሳካ እንመኛለን። ስለዚህ ተሰንዶ በመጽሐፍ ማውረስ አለብኝ። ስጦታ ነው የማደርገው። ታንኪዩ። በጣም ነው የምናመሰግነው አምባሳደር። ታንኪዩ። ጊዜ ያክብርልን። ታንኪዩ አምባሳደር። ስለ ጊዜው ስላካፈሉን ሀሳብ ሁሉ እጅግ አድርጌ ነው የማመሰግነው። ተመልካቾቻችን ቆይታችን ይሄንን ይመስል ነበረ። በቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።